አንቺ በፍጹም የምትለወጪ ሴት አይደለሽም። ሉሃና ሁልጊዜ እኮ በጭካኔ መኖር አይቻልም። በቃ ይሰለቸኝ እኮ ነው እያልኩሽ ያለሁት። እርግጠኛ ነኝ ከዚህም ጀርባ እኮ ይሄን ሌላ እየጠነሰሽ ያለሽው ነገር ይኖራል። ሉሃና እሺ ነይ ማሳይሽ ነገር ሚራ በተደጋጋሚ እኔ ተቀይር ያለው እኔ ጭካኔ እንዲሁም ደግሞ የሰዎችን ህይወት መበጥበጥ ይበቃኛል። ሁልጊዜ በክፋትና እንዲሁም በምቀኝነት እንዲሁም ደግሞ በራስ ወዳድነት መኖር በጣም ሰልችቶኛል። እንዴት ነው የሚያስጠላው እያለችም በምሬት እየተናገረችም ነበረ። ነገር ግን ሉሃናና አድናንም ሊያምኗት አልቻሉም። እንዲሁም እንደተለመደው በይቅርታ ሰበብ ከኋላ የሆነ የጠነሰሰችው ሴራና እንዲሁም እኛን የሚያጠፋ ነገር አስባ ይሆናል በማለትም አሁንም እየጠረጠሯት ይገኛሉ። ነገር ግን ሚራ ከልባና እንዲሁም ከውስጧ ነው ይቅርታ ያለችና በተደጋጋሚም ደግሞ ያ ሰው ይደውልባታል። እንግዲህ በባለፈው ክፍል እንዳየነውና እንደተመለከትነው ተኩሶባትም ነበረ። ሞታለች ወይስ ምንድን ነው እያልን እኛም ግራ ተጋብተን ነበረ። እንግዲህ ባትሞት ጥሩ ነው እያልን ነበረ። ምክንያቱም የሆነ ሰው መቼም ብዙ ስራዎችን ሰርቶ እንዲሁም ብዙ ወንጀልን ሰርቶ መሞት ማለት ያው ለራሱ እረፍት ነው። ለሌሎች ግን ማስተማሪያ የሚሆን ቅጣት ሳይሰጥ መሞት የለበትም ያ ሰውና ሚራም እንዲሁ ደግሞ ይቅርታ ብላ የበደለቻቸውን ሰዎችም ይቅርታ ብላ የራሷን ቅጣት በህግ ስር ሆና ቅጣቷን ጨርሳ በቃ መቀየር አለባት እንጂ እንዲሁ ዝም ብሎ በአጭር ሞቶች የሚባል ነገር ከሆነ ድራማው ራሱ ጣዕም የለውም ነበረ። አሁን ላይ ግን በህይወት እንዳለችም ተረጋግጧል ማለት ነው እና እሷም ቢሆን በጣም የተጸጸተች እንዲሁም ዳናይትንም ቢሆን ወደ ባለቤትሽ ተመለሽ ይቅርታ ጠይቀሽው ባለቤትሽ ደግሞ ይቅርታ የማያደርግበት መንገድ ምንም የለም። ምክንያቱም ጸባው በጣም ልበ ወርቅና እንዲሁም በጣም ጥሩ ሰው ነው በማለትም ነግራትም ነበረ። ይህንም በማስመልከትም ዳናይትም ባለቤቷን ይቅርታ ጠይቀዋለች። ባለቤቷን በጣም ደስ ብሎታል እና አሁን ላይም በተደጋጋሚ እየደወለ ብሩን አምጮ አልሞትሽም ማለት ነው እያለም እንዲሁም በሮቤል ሴም ነው እንግዲህ ደውሎ ሁሉንም ነገር የተናገረ። ይህንም ያየው አድናንም ቢሆን በጣም ግራ ገብቶትም ነበር። እንዴት ሮቤል አልሞተም ምንድን ነው በማለትም እንግዲህ አንቋትም ነበር። እሷም እንደሞተና እንዲሁም በጭራሽ በህይወት እንደሌለም እየተናገረች ነበረ። እሱ ግን ሊያምናት አልቻለም። አድናንም ሮቤል በህይወት እንዳለና እንዲሁም እንደ ደበቅሽ ነው የሚሰማኝ፣ ደግሞ ማን የደወለልሽ በሱ ሴም በማለትም ተናግሮም ነበረ። ታዲያ ይሄ እንግዲህ ተላላኪዋ ነበረ ደውሎ ሲያስበረግጋቸው የነበረ። ታዲያ ሚራም ቢሆን እኔ በጣም ጥፋተኛና እንዲሁም በቃ ከሰውኛ ባህሪ የማልመደነኝና ጥፋቴ ነው፣ ብዙ ነገሮችን አጥፍቻለሁ፣ ይገባኛል፣ እንዲሁም ደግሞ በጣም በቃ እኔ ኃጢአተኛ ወንጀለኛ ነኝ በማለትም ራሷንም እያናዘዘችም ነበረ። ታዲያ ሁሉንም ነገር በቃ ተወው፣ እንደፈለክ ማድረግ ትችላለህ፣ እኔ ግን ገንዘብ የለኝም፣ ገንዘብ ቢኖረኝም አኑሮ ወደ ባለቤቱ መመለስ ይችል ነበር በማለትም የተናገረችም ነበረ። የምር ከልቧን የተጸጸተች ሚራ እና ሰው ከጊዜ ብዛት ይቀየራል፣ ምንም ቢከፋ ምንም ጨካኝ ቢሆንም ማለት ነው እና ሰዎች ከተመከሩና እንዲሁም ደግሞ የራሳቸውን አመለካከታቸውን ሁሉም ነገር በቃ ሲቀየር ይቀየራሉ ማለት ነው እና በጣም ደስ ይላል። ትምህርት ልንወስድበት ይገባል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአስተማሪው ድራማ በሉሃና ድራማ ነው የመጣሁት። እንግዲህ ሊያልቅ አንድ ፓርት ነው የቀረው። ዛሬ ይጨርሳል ብዬ ተስፋ አድርጋለሁ። ዛሬ ይጨርሳል። እንግዲህ ተወዳጅነቱን እንዳተረፈ ሊያልቅብን ነው። በጣም አስተማሪ ሆኖ ነው የሚያልቀው። በጣም ደስ የሚል ነው። እንደተማራችሁበትና እንዲሁም በቃ ትምህርት ግንዛቤ እንደወሰዳችሁበትም ተስፋ አደርጋለሁ። እንግዲህ ከዚህ ድራማ ላይ ምን እንደተማራችሁ፣ ምን እንደታዘባችሁ እንዲሁም ደግሞ ምን ቢሆን ይሄ ቢሆን የምትሉት ነገር ካለም በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ ከሚራ የተማርነው ነገር በዋናኝነት በቃ ክፋት ሁሉም ነገር ምንም እንደማይሰራ ራስ ወዳድነትም እንዲሁም ብቻን እንደሚያስቀር
ገንዘብም ቢሆን ያልተጣረበት ያልተጋረበት ገንዘብ የሰው ገንዘብ ምን ያህል ገደል እንደሚያስገባና እንዲሁም ባዶ እጅ እንደሚያስቀር ነው የሚያሳየውና የአድናን ላብና እንዲሁም የአድናን በቃ ጥሬ ገንዘብ ለራሱ ለባለቤቱ ነው የሚያስፈልገው። ብዙ ነገሮችን አደረገችው በህይወቱ ላይ ብዙ አመሰቃቀለችው። ሌላው ይቅር እሱ ታማኝ ባለቤቴ ናት ፍቅረኛ ናት በማለትም አልፎም ተርፎም እርጉዝ ነኝ በማለትም እንግዲህ የውሸት ብስራትን አበሰረችው። ከዛም አልፎ ደግሞ ብዙ ሲንከባከባትም ነበረ። ታዲያ እንግዲህ ከዚህ ላይ የተረዳሁት ነገር ምንድነው? በቃ የዋህ ሰዎች ሲኖሩ እና እንዲሁም በቃ በህይወታችሁ ሲያጋጥሟችሁ የዋህነታቸውን ለመልካም ነገር መጠቀም እንጂ ለመጥፎ ነገር መጠቀም የለባችሁም ባይነኝ። እንደኔ አሁን አድናን ለባለቤቱ ታማኝ ነው፣ ለባለቤቱ ታዛዥ ነው፣ ትሁት ነው፣ እንዲሁም ደግሞ ፍቅር የሚሰጥ ባለቤት ነበረ። ነገር ግን እሷ የዋህነቱን ልክ እንደ ጅልና እንዲሁም ደግሞ መጠቀሚያ ነበር ያደረገችው። ታዳም እንደዚህ መሆን የለበትም ባይነኝ እንደኔ። እንዲሁም በተመሳሳይ ደግሞ ዳናይትም ባለቤቷ በጣም ልበ ወርቅና እንዲሁም ልብ ማለት ጸባው በጣም ጥሩ ሰው ነው። እንዲሁም ለሷ ያደረገላት ነገር በጣም ብዙ ነገር አለና ይሄ ፍቅርና ይልንታ የሚባለው ነገር መለየት አለበት። ነገር ግን አሁን ላይ ያው በአንድ ላይ ሆነዋልና እንግዲህ የእውነት አፍቅረውም ከሆነ አብረው መቀጠል አለባቸው። ነገር ግን ይልንታም ይዟትም ከሆነ እንግዲህ በቃ እንደሚሆን ማድረግ አለባት። ነገር ግን ለሆናና አድናን በአሁኑ ሰዓት እውነተኛ ፍቅር ስላላቸው ራሳቸውንም ትታ በቃ የራሷን ኑሮ መኖር አለባት። ይህንንም በቃ ተቀብላለች ማለት ነው። ምክሯቸውንም ተቀብላለችና በጣም አሪፍ ነው ባይነኝ እንደኔ። እና ሚራ አሁን ላይ ተጸጽታ እንግዲህ ሁሉንም ነገር ለህግ ራሷን አሳልፋ ከሰጠች አሪፍ ነው፣ ቅጣቷን ትቀበላለች ማለት ነው። ካልሆነ ግን እስር ቤት ለምን እበሰብሳለሁ ካለችም የእውነት መጸጸትን ብቻ ሳይሆን ሌላም ራስ ወዳድነት ነውና የሆነ ተንኮል ካሰበች በጣም ከባድ ነው። ምክንያቱም እንደዚህ ያልኩበት ምክንያት ምንድነው? ያለፈ አመት አንድ ድራማ ነበረ፣ የህይወት መንገድ ድራማ ማለት ነው። ብዙዎቻችሁ ታስታውሱታላችሁ ተመልካቾቼ ማለት ነውና በእህቷ ላይ ብዙ በደሎችን ብዙ ግፎችን ስታደርግ የቆየች አንዲት እህት ነበረች። እሷም ደግሞ በመጨረሻ ላይ ሲታወቅባት ምን አደረገች? ራሷን በራሷ እንትናለችና በህግ መቅረብ ሲገባት ማለት ነውና ሁሉም ነገር በህግ ፊት ቀርቦ ቅጣቱን ተቀብሎ መውጣት አለበት እንጂ እንዲሁ ደግሞ ሞት ምንም ህዝቡን ወይም ህብረተሰቡን ሊያስተምር አይችልም ባይነኝና እና ሚራም ቀጥታ ለህግ መቅረብ አለባት ባይነኝ። እና የልጁ ጉዳይ ደግሞ የአድናን መደበቅ የለበትም። ራሱ ወስኖ ራሱ በቃ አንተ ነህ ያሳደግከው ልጄን፣ አንተ ደግሞ የአባትነት ነገር ይመለከታል ብሎ መተው አለበት በራሱ ፍቃድ እንጂ መደበቁ ሚስጥር በሚስጥር አሁን ላይ ለልጁም ሞራል በቃ ለባለቤቱም ለአባቱም በጣም እንግዲህ ከእለታት አንድ ቀን ለዘመናት የተቀበረው እውነት አንድ ቀን ሲወጣ ልብ ይሰብራል። ይሄ በእውነታው ዓለምም የምናየውና የምንመለከተው ነው ማለት ነውና እንግዲህ ልጁ የአድናን ልጅ ለዘመናት የተደበቀው ሚስጥር ሲያውቅ ምን ያህል እንደሚያኮርፍና እንዲሁም እናቱንም እንዴት እንደሚላት መገመት አይጠፋምና ካሁኑ ተናግራ ሁሉንም ነገር እውነታውን ፍርጥጥ አድርጋ ተናግራ አድናንም ቢሆን የራሱን ውሳኔ መወሰን አለበት ባይነኝ እንደኔ። እናንተስ ምን ታስባላችሁ ቤተሰብ? ሌላው ሚራ እውነታውን ተናግራለች ለልኋና ነፍሰ ገዳይ እንዳልሆነችና እንዲሁም ሮቤል እንዳልገደለችው። ታዲያም ልኋናም ቢሆን በጣም ገርሟታል። እኔ ነኝ የገደልኩት እያለችም እየተከራከረችም ነበረ። ይሄንም እንግዲህ በጣም ደስ የሚልና እንዲሁም ንጽህናዋንም ነግራታለች ማለት ነው። አንቺ ንጹህ ነሽ፣ እኔ ነኝ ወንጀለኛ ኃጢአተኛ በማለትም ተናዛላታለችና እንኳንም እውነታውን ነገረቻት። ልኋናም ቢሆን ማመን አቅቷትም ነበረ በግርምት ስታዳምጣት የነበረው። ይሄንም እንግዲህ በጉጉት የጠበቀችውን ሚስጥርም ዳናይትም አውቃለች ማለት ነው። እናም እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ድምዳሜውን ይዘን የምንመጣ ይሆናል ማለት ነው። እናም የዛሬ ቪዲዮ ይሄን መስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት
መልካም ጊዜ እያልኩኝ በዚህ እሰናብታችኋለሁ። ቻው ቻው።